ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ይሄን ፕሮግራም ኢትዮጵያ ውስጥ ናችሁ ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ እነሆ ዛሬ ዕለተ እሁድ መጋቢት 21 2017 በኢትዮጵያ አቆጣጠር 13 ማርች 2025 በጎርጎሳውያን አቆጣጠር የጋት ዕለታዊ መረጃዎች አጫጭር መረጃዎች ወደ እናንተ መቅረብ ይጀምራሉ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁኝ እንደምታውቁት እንግዲህ ኢትዮጵያ ውስጥ እምነትን በተመለከተ አማኙ እምነቱ በራሱ አለ እምነቱ ደግሞ ባህል ሆኖ እርስ በርስ የሚያስተሳስር አንድ ፋብሪክ ነውና እኔም አንድ ሁለት ቤት ሄጄ ተጠርቼ ሁለት እስልምና እምነት ተከታይ ወንድሞቼ ጋር ሄጄ የበዓሉ አካል ነበርኩ ማለት ነው እጅግ በጣም በሚያምር መልኩ ተከብሯል ከኢትዮጵያም ባለፈ ሳውዲ አረቢያ ዩናይትድ አረብ ኤሚሬት ባህሬን ኳታር ኩዌት ሱዳን በእነኚ አፍሪካ ውስጥ ኦልሞስት በሁሉም ሀገራት ተከብሯል እንግዲህ የኢድ ሶላት ወይም የኢድ ስግደት በሚሰገድበት ጊዜ የጋዛን አይታችሁ ከነበረ በፍርስራሽ ህንጻዎች መካከል ባለ ቦታ ላይ ለመስገድ እየሞከሩ ነበር ወይ ስግደታቸውን አድርገዋል ግን ዛሬም ጦርነት ነበረ እንግዲህ አልጀዚራ እንደዘገበው ወደ 22 ሰዎች በአብዛኛው ደግሞ ህፃናትና ሴቶች በዛሬው ዕለት በተፈጸመ ጥቃት ህይወታቸውን እንዳጡ ነው እየገለጸ ያለው እንግዲህ ነው ምን ማድረግ ይቻላል አንዳንድ ጊዜ በጣም ያሳዝናል በነገራችን ላይ የጦርነትን ጠባሳ ጦርነት ምን ያህል መጥፎ መሆኑን የምታዩት በዛ በፈራረሱ ዙሪያውን በፈራረሱ ፍርስራሾች መካከል ለመስገድ ነው እየሞከሩ የነበሩት ከዛ ባለፈ እንግዲህ የኢትዮጵያ ውስጥ የተለያዩ ኃላፊዎች የክልል ርዕሳነ መስተዳድሮች የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ መልእክት አስተላልፈዋል እንዲሁም የፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰፊ እጅግ ምን አይደል ነው በጣም አስተማሪ ሆነ የእምነቱ ተከታዮች እንዴት እንደምታዩት አላቀም በጣም አስተማሪ ሆነ መልእክት ቬሪፋይድ በሆነ ማህበራዊ ትስስር ገጻቸው አጋርተዋል ኦፍ ኮርስ በተለያዩ ሚዲያ ተቋማትም አድሬስ ተደርጓልና እኔ ወደ እናንተ ባደረሳችሁ ደስ ይለኛል ማለት በራሴም ስለተማርኩበት የእምነቱ ማስተምህሮ እዚህ ውስጥ የተካተተ ነው ብዬ ስለማምን ማለት ነው እንግዲህ በመልእክታቸው እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ ኦልሞስት ያው ትናንት ነው የተላለፈው መልእክታቸው ኢድ አልፈጥር የረመዳን ጾምን የማጠናቀቂያ በዓል ነው ኢድ አልፈጥር የምስጋና የበጎ አድራጎትና የወንድማማችነት እህትማማችነት በዓል ነው ኢድ አልፈጥር ከአንድ ወር የጾም ጊዜ በኋላ የሚመጣ በዓል ነው ጾሙ የሰውን ድካም አቅም ማነስና ልክ የሚያሳይ ነው የሰው ልጅ ሲራብ ሲጠማ ይደክማል እና በዛ ድካም ውስጥ የሌሎችንም ድካም የማይበሉ ሰዎችን የቸገሩ ኤኒዌይስ የሳቸው መልእክት እንዳለ ላንብበው መሃል ላይ ጣልቃ በሳልገባ ማለት ነው ኢድ አልፈጥር ከአንድ ወር የጾም ጊዜ በኋላ የሚመጣ በዓል ነው ጾም የሰውን ድካም አቅም ማነስና ልክ የሚያሳይ ነው ፈጣሪ ካልደገፈው በቀር የሰው ልጅ አቅም ውስን መሆኑን ያሳያል ትዕቢት ጥጋብና ክፋት በዚህ ደካማ ሰው ላይ መብቀላቸው ለተመለከተ የሰው ጠላቱ የገዛ ጠባዩ መሆኑን ይማራል ሰው በዘመናት ውስጥ ሌሎችን ለመግዛት የታገለውን ያህል ራሱን ለመግዛት አልታገለም ዛሬም በሀገራችን የምናየው ፈተና በዋናነት ራስን ካለመግዛት የሚመጣ ፈተና ነው ራሱን የማይገዛ ሰው አቅሙን አያውቀውም ወደ ውስጡ አያይም ጠላቱን ከገዛ ጠባዩ ውስጥ ከመፈለግ ይልቅ ጠላቱን ከጎረቤቱ ይፈልገዋል በዚህም የተነሳ ከገዛ ወገኑ ጋር ሲቃረን ይኖራል እንደ ረመዳን አይነት ወቅቶች ውስጥን ለመመልከት የሚጠቅሙ ናቸው ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ነው ሰው የራሱን ልክ ካላወቀ ሌላውን አያደንቅም ሌላውን አያመሰግንም የሌለውን ካልተረዳ ያለውን አያውቅም አያደንቅም የራሱ ጠላት የገዛ ጠባዩ መሆኑን ካልገባው ሌላውን ወገኑን አያፈቅርም ለዚህ ነው የጾሙ መጨረሻ ኢድ አልፈጥር የምስጋና በዓል የሆነው
ጾሙ ከቤተሰብ ጀምሮ እስከ ማህበረሰብ ድረስ ራስን ገዝቶ ለመሰባሰብ ይጠቅማል። መሰባሰቡም ከስሜት የወጣ ስክነትና ራስን መግዛት ያለበት ነው። ሀገራዊ ምክክራችን ይህን እሴት ቢላበስ እንጠቀማለን። መነጋገሩ ብቻ አይጠቅምም። ከስሜት ወርዶ በስክነት ተሞርዶ ነገን ተመልክቶ መመካከር። ያ ከሆነ እንደ ኢድ ሁሉ የምክክራችንን ፍጻሜው ምስጋና ይሆናል። የኢድ ሌላው እሴት በጎ አድራጎት ነው። አቅም ለሌላቸው ሁኔታው ላልተሟላላቸው ወገኖች መልካምን ነገር ማድረግ ዝምድናን ዘርን ወይም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት። የጾም ምንዳ ሙሉ የሚሆነው በጎ አድራጎት ከተጨመረበት ነው። በጎ አድራጎት ማለት ከራስ አጉድሎ ሌላውን መሙላት ነው። እንደ ሀገር ለመቀጠልና እንደ ህዝብ ለመተሳሰር በጎ አድራጎት እጅግ አስፈላጊ እሴት ነው። ራስን በሌላው ጫማ ላይ አስገብቶ ማየት፣ የሌላው ጉድለት ለመሙላት ሲባል የራስን ማጣት፣ ለምን ወገኔ ያዝናል፣ ለምን ወገኔ ይከፋል ብሎ መንገብገብ። ሁላችንም የየራሳችን ወገን ጥቅምና መብት በማስከበር ብቻ ሀገር ልንገነባ አንችልም። ትስስራችን ወገን ዘለል ሆኖ የሌላውን ወገን ጉዳትና ፈተና መጋራት ይገባናል እንጂ የኔ ቤት ሲሟላ አይደለም የእርሱ ቤት የሚሟላው፣ የእርሱ ቤት ሲሟላ ነው የኔ ቤት የሚሟላው። የፖለቲካ ምህዳራችን በዚህ ነባር እሴታችን ላይ ካልተመሰረተና ፍትሃዊነትና እኩልነትን ለማስፈን የፖለቲካ ምህዳራችን በዚህ ነባር እሴታችን ላይ ካልተመሰረተ ፍትሃዊነትንና እኩልነትን ለማስፈን እንቸገራለን። እነዚህን ሁለት እሴቶች የሚያሳስረው የኢድ እሴት ወንድማማችነት እህትማማችነት ነው። ወንድማማችነት እህትማማችነት ማለት በጋራ እሴቶች በመተባበርና በጋራ ግብ ላይ የተመሰረተ ወዳጅነት ነው። ይሄ ወዳጅነት በስነ ምግባር የተገራ ፍቅርንና አንዱ ለሌላው መቆምን መሰረት ያደርጋል። የጋራ ኃላፊነትን ይወስዳል። በሀገራችን የፖለቲካ ህይወት እጅግ አስፈላጊው ግን እጅግ የተረሳው እሴት ነው። መብትንም ሆነ ግዴታን በወንድማማችነት እህትማማችነት መነጽር መመልከት ነገሩን ለሰውነት ቅርብ ያደርገዋል። ለኔ ከሚለው አውጥቶ ለኛ ከሚለውም ጭምር አውጥቶ ለነርሱና ለኛ ከሚለውም አውጥቶ ለኛ ይቅርብን ለነርሱ ይደረግ ወደሚለው የላቀ ስብዕና ያደርሰዋል። በእምነቶች፣ በፖለቲካ ፓርቲዎች፣ በማህበረሰቦችና በልሂቃን መካከል የተሻለውን አብሮነት የሚፈጥረው ወንድማማችነት እህትማማችነት ነው። የተሻለ መረዳዳት፣ የተሻለ መተዋወቅ እና የተሻለ መግባባት ይፈጥራል። ለሌላው ሲል መተውን፣ ለሌላው ሲል መቀበልንና ለሌላው ሲል ለበደሎች ዕውቅና መስጠትን የሚያስገኘው እሴት ወንድማማችነት እህትማማችነት ነው። የኢድ በዓል አንዱ እሴት የሆነውም በዚህ የተነሳ ነው። የኢድን በዓል እነዚህን የበዓሉ እሴቶች እያሰብን እያዳበርንና ለሀገር ግንባታ እየተጠቀምን እንድናከብረው ጥሪ ያቀርባለሁ። ቤተሰቦች፣ ጎረቤታሞች፣ ማህበረሰቦችና የእምነት አባቶች ሲሰባሰቡ እነዚህ ሶስት እሴቶች ጎልተው እንዲወጡና ማህበረሰባችን እንዲገነባባቸው እንዲያደርጉ አደራላለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። መጋቢት 20 2017 ዓመተ ምህረት ይላል። እኔ በዚህ ላይ ብዙ የምጨምረው ነገር የለኝም። እንተባበር፣ እንተናነስ፣ እንከባበር። እኔ ሃይማኖታዊ ነገሩን ምን ተውና ሁሉም ያልፋል። ደካም ወጣቶች ሆነን ማን ያህለናል ሁሉንም እንጨብጣለን ሁሉንም እንዛለን ብለን ያሰብን እንሰክናለን። ስክነት ይመጣል። ዛሬ በስሜት ዛሬ በወጣትነት ሁሉንም ለመጨበጥ ከዚህ ውጭ መፍትሄ የለም ከዚህ ውጭ አማራጭ የለም የሚሉ ሰዎች መስከን ይመጣል። ጎበዛዝት ወዛዝርት ይረጃል፣ ይደከማል፣ ይሰለቻል ብዙ ነገር። ከዛ መጨረሻውም ዞሮ ክብ ነውና ወደ መጣንበት ካፈር ነው የመጣን። መቼም ቅዱስ ቁርአንም ከጥቁር አፈር ፈጠርኳችሁ ይላል። መጽሐፍ ቅዱስም ካፈር ተፈጠሩ ይላል። ቅዱስ ቁርአን ከሚጭለቀለቅ ጥቁር አፈር ፈጠርኳቸው ይላል። ኤኒዌይስ ወደዛ ውስጥ እኔ መግባትም ወደዛ ውስጥ ፍላጎቱም የለኝም። ኤኒዌይስ እናልፋለን። ለሚያልፍ ትናንት ማይነኩ ጀግኖች የመሰሉ ሲፋለሙ የነበሩ ይደክማሉ፣ ያልፋሉና በሚያልፍ ዓለም በሚያልፍ ጊዜ በጎ ነገርን እናስቀምጥ። ለኢትዮጵያ ብሔራዊ ጥቅም እንትጋ። ኢትዮጵያ ትልቅ ሀገር ነው፣ ትልቅ ታሪክ አለው።
ይሄ ትልቅ ሀገር ይሄ ትልቅ ታሪክ ያለው ሌሎቹ ውሰዱ እየተባለ እየተለመኑ ሊቆጨን ይገባል በእውነት እላቸዋለሁ ሊቆጨን ይገባል ሶማሊያ ነይ ውሰጂ ብላ ለአሜሪካ ስለምናው አሜሪካ ግዙፍ ነው አሜሪካ ኢኮኖሚ ያለው ወዘተረፈ ሌሎች ዩናይትድ አረብ ኤሚሬት ትንሽ ሀገር ነው ሀብት ግን አለው እስራኤል ትንሽ ሀገር ነው ግን የሰው ኃይሉን አስተባብሮ በነገራችን ላይ የእስራኤልን ህዝብ ያክል የተለያየ አመለካከት ያለው የለም በአመለካከት በኦፒኒየን ደረጃ ነገር ግን እስራኤል ፈርስት ያም የፈለገው አመለካከት ቢኖራቸውም እንኳን ጠንካራ ተቋማት ፈጥረዋል ሞሳድ በሉት አይዲኤፍ በሉት ኔቪ ፎርሳቸው ድንበር ዘለል የደህንነት ተቋማቶቻቸው ሰውኛ እንዴት አንድ ጥናት ያነበብኩ ነበር ኦፍ ኮርስ ወደናንተ በሰፊ ሀተታ መለስበታለሁኝ ተስፋ አረጋለሁ በጣም ማለት በጋራ ብንወያይ በጋራ ብናዳብረው ጠቀሜታ አለው ብዬም ስለማምን ነው የውሃን ብታዩት እኛ ያባይ ወንዝን ታሪካዊ ነው በታሪክ ተዋው ያለሁኝ የ1929 የ1959 ስምምነት እንዳይነካብኝ እሱ ከተነካብኝ ጦርም ማዘዛለሁኝ ያለች ግብጽ በቀጥታ ባትችል እንኳን ኢትዮጵያ ሰላም እንዳታገኝ ደካማ መንግስታት እንዲሆኑ በውስጥ ጉዳያችን ትኩረት እንድናደርግ ያን ያደርጋሉ ታሪክን አጣቅሰው 1902 ከአፄ ምኒልክ ጋራ የተፈረመን የድንበር ማካለል ላይ አንዲት አንቀጽ ይገባልሽ ጣናን አንደፍ ነው የሚመት መገደብ አትችሉም ማቆም አትችሉም የ29 ከሱዳን ጋር የገቡት ስምምነት አለ በ59 ሪቫይዝ የተደረጋል ሱን ጠቅሰው ነገር ግን የሚገርማችሁ ጥናቱን በደንብ ወደናንተ አመጣበታለሁኝ የወንዞች ላይ በሌላው ዓለም ላይ የተሰራ ጥናት ነው ለምሳሌ ምን ይላል ሌሴቶ የሌሴቶ ሞዴል አለ ለደቡብ አፍሪካ ውሃ ትሰጣለች ገንዘብ አግኝታ ነው ገንዘብ ተቀብላ ነው የማሌዥያ የሲንጋፖር ስምምነት አለ ያው ብዙ ጊዜ በባለፈው የጠቅላይ ሚኒስትሩ የመሩት ልኡክም ሲንጋፖር ደርሰው ከመጡ በኋላ ብዙ ነገር አወርተንበታል የውሃ ሞዴላቸውን ለምን አንወስድም ብለን ሲንጋፖር ለማሌዥያ በኪዩቢክ ሜትር 0.002 ሳንቲም ትከፍላለች 0.002 ሳንቲም ተርኪ እስራኤል ፕሮፖዛል አላቸው ወደ ስራ ለማስገባት ያው ወጣ ገባ ይላል ዝሮ ግን ከ0.77 እስከ 0.99 ኪዩቢክ ሜትር በኪዩቢክ ሜትር ስምምነት አለ ቡታን ኢንዲያ የነዚህን ስምምነት ተወስዱና የሌሴቶ ሳውዝ አፍሪካ 0.25 ፐር ኪዩቢክ ሜትር ለያንዳንዱ ከሌሴቶ ወደ ሳውዝ አፍሪካ ለሚፈሳው ዩኤስ ሜክሲኮ የኮሎራዶ ሪቨር አለ the US pays around 0.2 per cubic meter indirectly conservation ላይ የሜክሲኮ የተፈጥሮ ሀብትን በመንከባከብ ወዘተረፈ ያን አስተዋጽኦ ታረከ የኛ ግን ለምሳሌ የኛ ሂሳቡ በዚህ መሰረት ቢሰራ ቢባል ኦፍ ኮርስ ወዳጆች በጣም ይቅርታ ዝርዝሩን መለስበታለሁ ብያቸዋለሁ እንዳልኳችሁ ለምሳሌ የሌሴቶን ሞዴል ብንጠቀም ግብጽ ለኢትዮጵያ 7.89 ቢሊዮን ዶላር በአመት መክፈል መቻል አለበት የሌሴቶን ሞዴል ብንጠቀም አየለም የሌሴቶንማ አንጠቀምም ዲስቲሌሽን ሪፕሌስመንት ሻዶ ፕራይሲንግ ነው መጠቀም ያለብን ይሄ ማጣሪያ ዲስቲል ለምሳሌ 1 ኪዩቢክ ሜትር ውሃ ከሜዲትራኒያን ሲ ግብጽ በስንት ሳንቲም ነው የምታጣራው ብለን በዛ የማጣሪያው የቱርክ እስራኤልን አግሪመንት ብንወስድ ለኢትዮጵያ 22.9 ቢሊዮን ዶላር በአመት መክፈል መቻል አለባት ማን ግብጽ የለም ኦፖርቹኒቲ ኮስት አግሪካልቸር ዩዝ ነው ብለን ብንወስድ በ0.1 ሳንቲም ብናስበው
3.16 ቢሊዮን ዶላር መክፈል መቻል ተጠበቅበታል አይ አሁን ደግሞ ከኢትዮጵያ የኤሌክትሪክ ዳሴ ግድብ ልናመነጭ ነው እና ያንን ለማመንጨት 0.018 ፐር ስኩዌር ሜትር ፐር ኩቢክ ሜትር ብንወስድ ደግሞ 568 ሚሊዮን ዶላር መከፈል መቻል አለበት ወደዛ እንደርሳለን ዛሬ ባንደርስ ትረስት በቃ እንተማመን የጊዜ ጉዳይ ነው አባይን መገደብ አይቻልም አባይ ግን ይዞ ይዞራል ሲባል የነበረው እሱን ታሪክ ማድረግ ይችላል ዛሬ አባይ ግን ይዞ ብቻ አይደለም የሚዞረው አባይ በቤቱ ማሳደር ይችላል አስቀድሜ በባለፈውም ክቡር ጠቅላይ ሚኒስትሩ ፓርላማ በነበራቸው ንግግር በጣም ብዙ ሰው ልብ ያላለው አሁንም ደግሜ ላሳስባችሁ ፈልገው አንድ ነው የኢትዮጵያ ታሪክ እሱ መቀየር መቻል አለበት አንድ አክሱም አንድ ፋሲል ግንብ አንድ ጀጎል የሚባል ነገር የለም ሌላ ተጨማሪ ግድብ ይሰራል የሚል አምጥቷልና 1929 1959 1902 የቀይ ግዛት ውል ያ ሁሉ ኢትዮጵያ ያለችበት ጉዳይ እየተጠቀሰ እኛ ግን እኔ አሁን ብዙ ሰዎች I'm sorry እንደዛ በማለት ብዙ ሰዎች በአክሱም ዘመነ መንግስት ሐሳብ እንደዚህ ነበር አዶሊስ ይመጣና በመካከለኛው ክፍለ ዘመን የናግራን ዘመቻነ ካሌብ የሱስኒዮስ በጣም ብዙ ዶክመንት በቃ እሱ ሁሉ እንርሰው በሪዞሉሽን 300 በውሳኔ ቁጥር 390 የተባበሩት መንግስታት ድርጅት ኢትዮጵያ ህጋዊ የባህር በር ስለሚያስፈልጋት ኤርትራ በፌደሬሽን ትዋሃድ ብሏል ኤርትራ የለም አልፈልግም በፌደሬሽን የተዋሃድኩት ስተት ነበር ካሉ ምንም ችግር የለብኝም ስተት ነበር ካሉ እንዴት ያን ሁሉ የባህር ጠረፍ በቃ ኢትዮጵያን ለመዝጋት ሲባል የተዘጋጀን ካርታ ተፈርሞ እንዴት ይደረጋል እንዴት 20 ይሁን 50 ኪሎ ሜትር 70 ኪሎ ሜትር ይሁን አክሰስ ቱ ሲ መስጠት አልተቻለም እሱ እንግዲህ በጣም ኢንተርናሽናል ክራይሲስ ግሩፕም የተለያዩ በነገራችን ላይ ያው በደንብ የኢትዮጵያን ፖለቲካ ለመከታተል እንዲረዳችሁ አንድ መረጃዎችንም በትክክልም ይፈልገውም ቢሆን መከታተል ወሳኝ ነው በያምናለሁ ለምሳሌ በዚህ 3 ቀን እንኳን የፈረንሳይ ኢትዮጵያ ሽግግር ፍትህን ሂደት ለመደገፍ ቁርጠኛ መሆኗን አምባሳደር አሌክሲስ ላሜክ መግለጻቸውን አንድ ትይዛላችሁ ከዛ ኢትዮጵያና እንግሊዝ በሽብርተኝነት በጋራ ለመዋጋት መስማማታቸውን መጋቢት 18 2017 ሱን ትይዛላችሁ ከአሜሪካ ጋር ያለ ከየእስራኤል ጠቅላይ ሚኒስትርን መደወል የማርኮ ሩቢዮን ስልክ መደወል ጀርመን በጀርመን በኩል ያሉ እነዚህ ነገሮች በደንብ ወስዳችሁ የኢትዮጵያ የቀይ ባህር ጥያቄ ኦልሞስት ምንድነው ያለቀ ጉዳይ ነው መቼና በምን አግባብ የሚለው ካልሆነ በቀር ጉዳዩ ያለቀ ነው ለማለት ነው ሌላው እንግዲህ ዛሬ ሌተናል ጀነራል ታደሰ ወረደ ከፌደሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፊልድ ማርሻል ብርሃኑ ጁላ ከአሜሪካ ኤምባሲ ተወካዮች ኦፍ ኮርስ የአሜሪካ ኤምባሲ ተወካዮች ጋር አብረው የአውሮፓ ህብረት የእንግሊዝ የጀርመን የፈረንሳይ እነዚህ ባሉበት ጥልቅ ሰፊ ውይይት አድርገው ዛሬ ተመልሰው ወደ መቀሌ ሄደዋል በዛ የተደረሰባቸው ነጥቦች ምንድናቸው የሚሉት ኦፍ ኮርስ ወደ 13 14 አካባቢ ነጥቦች ናቸው 8ቱን ነጥቦች ወደናንተ አደርሳችኋለሁ ማለት ነው ወደዛ ከመሄዴ በፊት ግን በነገራችን ላይ የሶማሊላንድ በፕሬዝዳንት አብድራህማን ኢሮ ሶማሊያ የበርበራ ወደብ ለአሜሪካ ሰጣለሁ ያለችው እንኳንስ የበርበራ ወደብ ለባለፉት 31 አመታት ያልተቆጣጠረችውን ሐሰን ሼክ መሐመድ ሞቃዲሾንም በትክክል መቆጣጠር አይችልም የሚል ንግግር አድርገዋል በዚህ የኢድ ሶላት ላይ እሱ ንግግር አድርገዋል ማለት ነው ከዛም ባለፈ ሶማሌላንዳውያን በጋራ በመቆም የውስጥ ግጭታችንን ማስወገድ መቻል አለብን በቅርቡ ብዙ ስራዎች እየሰራን ነው የሀገርነቱ ቅና እናገኛለን የሚል መልእክት አስተላልፈዋል እንግዲህ ሌላው እየወጡ ያሉ የካሲማዳ ኦንላይንን ጨምሮ የተለያዩ መረጃዎች ኢራንም ጋርዌ ኦንላይንም እየወጡ ያሉት መረጃ ሐሰን ሼክ መሐመድ
ከቱርክ ከተመለሱ በኋላ እንግዲህ ወደ ቱርክ ሄዱት ይሄን ደብዳቤ መጻፋቸውን ተከትሎ በሙሉ ኤክስክሉሲቭ በሆነ መልኩ ቦሳሶን በርበራ እና አንድ የዳናብ የሚባለው በአሜሪካ በኩል የሚሰለጥን አሜሪካኖች የሚያሰለጥኑት ስፔሻል ፎርስ አለ ያ ስፔሻል ፎርስ በነገራችን ላይ እንደው ሌላ ይሄ ኮርኩር የሚሉትም ቱርክ የሚያሰለጥኑትም አለና እነዚህን ሶስት የወደቦችንና የአየር ክልሉ ኢቭን ሙሉውን የሶማሊያንም እንኳን ቢሆን ኤክስክሉሲቭሊ ያለ ምንም ተቀናቃይ እንድትጠቀሙበት እናረጋለን ማለቱ ከምንም በላይ የሚሊታሪም የኢኮኖሚም የፖለቲካ አጋሯ የሆነችውን ቱርክን አስቆጥቷል እዛ ደርሰው ከመጡ በኋላ እንግዲህ የእንግሊዝ በሶማሊያ እንግሊዝ አምባሳደር እንዲሁም በሶማሊያ አሜሪካ አምባሳደር ሪቻርድ ራይሊ እና የእንግሊዙ አምባሳደር ሚካኤል ሐሰን ሼክ መሐመድ ሪፎርም እንዲያረጉ ብሔራዊ ምክክር ብሔራዊ ውይይት እንዲያደርጉ ምንድነው ኢንክሉሲቭ የሆነ ፖለቲካል አካታች የሆነ የፖለቲካ ምህዳር እንዲፈጥሩ በተለይ በክልል በፌደራል የፌደራሉ አካል በሆኑት በጁባላንድና በፑንትላንድ መካከል የተፈጠረውን መቀቃር እዛው ውስጥም ደግሞ በፖለቲከኞች መካከል ያለውን የሰፋ ልዩነት በውይይት እና በመከከር እንዲፈቱ ማሳሰቢያ ሰጥቷቸው ነበር ኦፍ ኮርስ ትናንት ቅዳሜ ከጸሎትም በኋላ የሶማሊያ ፌደራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ ሁሉም የፖለቲካ ተቀናቃኞች ተፎካካሪዎች አብረን በጋራ ልንቆም ይገባል ለባለፉት 15 ዓመት ካልሸባብ ጋር ተፋልመናል ነገር ግን ልናጠፋው አልቻልንም ልዩነቶቻችን እንደተጠበቁ ሆኖ ግን በጸረ ሽብር ተግባር ላይ በጋራ መቆም አለብን በመንግስት ግንባታ ሶማሊያ ፕሬዝዳንትስ ኢንቫይትስ ፖለቲካል ሪቨለሪ ቱ ዩናይት ኢን ካውንተር ቴሮሪዝም ኤንድ ስቴት ቢልዲንግ ኢፈርት የሚል ሂራን ኦንላይን የሚያወጣው አለ ዞሮ እስካሁን ባለው የጁባላንድ መሪ እና የፖለቲካ ተፎካካሪዎች ችግር የለውም ከፌደራል መንግስቱ ጋር ለመነጋገር ዝግጁ ነን የሚል ምላሽ ሰጥተዋል ወራስ ዋናው ቦሳሶ ወደብን እንሰጣለን የተባለው የራሴን ከረንሲ አተማለሁኝ ወደ በጣም ወደ ሞሮለስ በቃ አውቶኖመስ መሆን ፈልጋለሁኝ እንደውም አንዳንድ የርቀትም ሲሄድ ከሶማሊያ መነጠል ፈልጋለሁ የሚሉት የፑንትላንድ ምላሽ እስካሁን የሰጡበት ሁኔታ የለም ዘን ወደ ዋናው ወደ አጫጭር መረጃዬ ወደ ሌተናል ጀነራል ታደሰ ወረደ ስመለስ እንግዲህ ምንድነው የሚለው በአጠቃላይ ኦፍ ኮርስ አንድ መረጃ ምንድነው ይሄ አማራ ክልል ላይ ካለው ሹመት ጋራ ተያይዞ ማህበራዊ ሚዲያ ላይ ሚንሸራሸሩ ሐሳቦች አሉ እና ከዛ ጋራ ያለውን ሐሳቦችን እንትን ለማለት እየሞከርኩ ነው ምንድነው እያሰባሰብኩ ነው እንደዚህ ብዬ ማልፈው እንዳይመስላችሁ እመጣለሁኝ ማለት ነው ያው የአማራ ክልል ፖለቲካ ካርታ ላይ ነው የአማራ ክልል እንጂ ጠቃሚውና ዘላቂው ነገር እኔ በእውነት ነው የምላችሁ እንደኔ የሚጠቅመው ደንበኛ ሆኑ አራት በጌምድር ብሔራዊ ክልል የጎጃም ክልል ወሎ ክልል ጎንደር ወልቃይትን ይዞ ማለት ነው በጌምድር ትክክለኛው ወደ ታሪኩ የሚመለሰው እንደዛ ሊሆን ስለሚሆን ነው ወልቃይት ወደ አማራ ክልል ከተመለሰ ራያ ወደ አማራ ከዛ እንደዚህ ምናምን የሚለው ብዙ ፊዚብልም አይመስለኝም የሚል ነገር ከዚህ በፊት በተረጋጋሚ ያቀርበዋለሁ ብዙ ተተቸበት ብዙም ከሞት መለስ ብዙ ተወግሬበታለሁ ኤኒዌይስ ስታዩት ያውራጃ ፖለቲካው አለ በየሰፈሩ ነው ባዴንን ወይ ብልጽግናን እንጥላለን ብሎ ይፎክራል ይንዘረዘራል ነገር ግን ከሰፈሩ ከአውራጃው ሰው ከጎጡ ሰው ጋራ ደግሞ አብሮ ይመክራል ለምን ተነካብኝ ለምን ወረደብኝ የሚል መግለጫ ይሰጣል ኦፍ ኮርስ ሳይኮሎጂካል ዋርፌር መሆኑን ምረስቸው አይደለም
እሱን ለማለት ነው ወደ ትግራይ ስናመራ እንግዲህ ብዙ ነገሮች አሉ አንዳንድ መረጃዎች ቢመጡት ሌላው ቢቀር አሁን ያለውን ህዋት በትጥቅ ትግል እናስወግዳለን የሚሉ እንቅስቃሴዎች መኖራቸውን ቁጥራቸው ስንት ነው ምናምን የሚለው ሌላ ጉዳይ ነው ገብቷቸዋል 10 ናቸው የራሱ ህዋት እንግዲህ ራሱም እኮ ህዋት ሲመሰረት ስንት ነው 7 ሆነን ተመሰረት ነው አይደል ያሉት እና እነዚህ ትግራይን ከቲፒኤልኤፍ ከአንድ ሰፈር ከአንድ ቤተሰብ ዳይናስቲ እናላቀቃለን የሚሉ የሃይሊ ሰላም ትግራይ ወይ ምንድነው ትግራይ ፒስ ፎርስ ትግራይ ዲፌንስ ፎርስ የሚል ነበር አይደለ እና ትግራይ ፒስ ፎርስ የሚል የተለያዩ አደረጃጀቶች እንዳሉ እንደዚህ መረጃዎች ይወጣሉ 7 ናቸው ወይ 10 ናቸው ወይ ልክ እንደ ሌሎች ጋር እንዳለው አውራጃዊነት ፖለቲካዎች ይራመዳሉ ይሰራጫሉ ያ ይጠቅማል ወይ የሚለው ሌላ ጉዳይ ነው እንግዲህ ባሰላለፍ ሊሆን ይችላል ዝሮ ሌተናል ጀነራል ታደሰ ወረደ አዲስ አበባ በነበራቸው ቆይታ እንዳልኳችሁ ከፌደራል ጠቅላይ ሚኒስትር እንዲሁም ከመከላከያ እና ሌሎች ከመለከታቸው አካላት ጋር ውይይት አድርገው ነበር እንዲሁም ከአሜሪካ ኤምባሲ ከተወካዮች ጋር ደግሞ የአውሮፓ ህብረት የእንግሊዝ የካናዳ የፈረንሳይ እነኚህ ዲዲአሩን በተለይ ሰፖርት ያደርጋሉ የሚባሉት ዘን በአጠቃላይ ከአሜሪካም ጋር ከመንግስትም ጋራ በነበረው ውይይት 8 ነጥቦች ላይ መግባባት ተደርሷል የመጀመሪያው በዚህ አንድ ወር ውስጥ ዛሬ ለምሳሌ መጋቢት 21 ነው በጣም ቢዘገይ እስከ ሚያዝያ 21 ድረስ አዲስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ይሰየማል ከተሰየመ በኋላ እንግዲህ ህዋት መግለጫ ሲያወጣ ታስታውሱ ከነበረ ሌተናል ጀነራል ታደሰን በእኛ በኩል ፕሬዝዳንት እንዲሆኑ ወክለን ልከናቸው ነበር ይሄን መቀበል አለበት ህዋት የሚል ነገር አቅርቦ ነበር ኖ ያ ትክክል አይደለም ሊሆን አይችልም ሌተናል ጀነራል ታደሰ ደግሞ ተቀዳሚ ምክትል ፕሬዝዳንት ሆነው ወይ ምክትል ፕሬዝዳንት ሆነው እንደሚያገለግሉ በዚህ ላይ መግባባት ተደርሷል የትግራይ ጊዜያዊ አስተዳደር ወደ ቦታው እንዲመለስ ይሄ በየሰፈሩ የኛ ሰው ካልሆነ የህዋት የሚደረገው የትግራይ ታጣቂዎች ወይ ምንም ችግር የለውም ስሙ ማንንም ብንለው ቲዲኤፍን ብንለው የሚቸግረን ነገር የለም ቲዲኤፍን በመጠቀም በየቦታው የማንቀሳቀስ ካንዱ አርሚ ምናምን ከዚህ ተነስቶ እዚህ ሄደ ምናምን የሚባለው ያ እንዲቆምና ወደ ካምፑ እንዲገባ በተዘጋጀለት ካምፕ እንዲገባ የትግራይ ጊዜያዊ አስተዳደርም ወደ ቀደመ ቦታው እንዲመለስ የጊዜያዊ አስተዳደሩን ተግባራት የሚያደናቅፍ ማንኛውም አካል ተመጣጣኝ የሆነ ህጋዊ እርምጃ እንዲወስድ በራሱ ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት እንዲሁም የጸጥታ ዘርፍ ኃላፊ ስለሆነ ማለት ነው ዘን ሌላው በሶስተኛ ደረጃ እንግዲህ ጀነራል ተክላይ አሸብር ወይ ተህላይ መስለኛል ወዲ አሸብር በሚል በቅጥል ስሙ የሚጠራው የታደሰ ወረደ ኃላፊነት ቦታ ላይ ይሰየማል ማለት ነው that means የትግራይ ክልል ምክትል ፕሬዝዳንትና የጸጥታ ጉዳዮች ኃላፊ ይሆናል ማለት ነው ታደሰ ወረደ ተቀዳሚ ምክትል ፕሬዝዳንት ስለሚሆን ማለት ነው ወይ አክቲንግ ፕሬዝዳንት ይሆናል ማለት ነው አብሮ ፐራራሊ ምክትል ይሆናል ማለት ነው ሌላው የኢትዮጵያ መከላከያ ሰራዊት መቀሌ ከተማን ጨምሮ በነባር ካምፖች ውስጥ ይገባል ሽሬ ካምፕ አለው አዲጉዶም ካምፕ አለው ከዚህ ቀደም በነበሩት ካምፖች ኦፍ ኮርስ ከሳምንት በፊትም ሌተናል ጀነራል ታደሰ ወረደው አዲስ አበባ መጥተው በነበሩበት ወቅት እዚህ መግባባት ላይ ተደርሶ የመከላከያ ካምፖችን የመከላከያ መገልገያ ማዕከላትን እነዚህም በሙሉ ከየትኛው አገልግሎት የተያዙም ካለ ነፃ በማድረግ በፕሪቶሪያ ውል መሰረት መከላከያ አጠናክሮ ልክ በተለመደው አግባብ መሰረት ይቀጥላል ማለት ነው አንዱ የተስማሙት ሌላው የትግራይ ታጣቂያን ወደ ተዘጋጀላቸው ካምፕ እንዲገቡ ይደረጋል አስቀድሜ ነግሬያቸዋለሁ የተቋረጠው የዲሞቢላይዜሽን ዲስአርማመንት ኤንድ ሪኢንተግሬሽን ኦር ሪኢንሰርሽን
ሪኢንተግሬሽን ፕላስ ሪኢንሰርሽን ተግባር በተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። ለዲዲአር ገንዘብ የለገሱ ሀገራት አሜሪካን ጨምሮ ገንዘብ እንዲለቁ ይሰራል። ይሄ የፌደራል መንግስቱም የትግራይ ጊዜያዊ አስተዳደርም ከዛም ባለፈ እሳቸው ሌተናል ጀነራል ታደሰ በክልሉ ውስጥ በጣም ዩኤስኤድ አገልግሎቱን ማቋረጡን ተከትሎ የሰብአዊ ቀውስ በተለይ ከንጹህ መጠጥ ውሃ ከሕክምናም ከዚህ ጋር የተያያዘ የሰብአዊ ድጋፍ እንዲደረግ የወደሙ የመሰረተ ልማትን በመገንባት ሂደት አሜሪካ ዩኤስኤድ ሌሎችም የድጋፍ እንዲደረግ የፌደራል መንግስትን ጨምሮ የአቅም ግንባታ የካፓሲቲ ቢልዲንግ እንዲሁም ደግሞ የሰላም ግንባታ ውይይቶችን እነዚህን ጨምሮ የትምህርት የጤና መሰረተ ልማት ድጋፍ እንዲደረግ ይሄ ለአሜሪካ መንግስት የሚቀርባለ በኤምባሲው በኩል ማለት ነው። ዘሌላው የትግራይ ጊዜያዊ አስተዳደር ካቢኔ እንደገና እንደሚደራጅ ከዚህ በፊት ታስታውሱ ከነበረ 51% ህዋት የሚል ከዛ 51% ህዋት ከሆነ በኋላ ሌላውን ደግሞ የትግራይ ታጣቂ ወኪል በሚል የታጣቂው ወኪል አለው የሆነ ፐርሰንት ከዛ በኋላ ደግሞ ተፎካካሪዎች የሲቪክ ማህበረሰብ የሚለው ለምሳሌ የትግራይ የህግ ባለሙያዎች ማህበር የትግራይ ሴቶች ምናምን እንደዚህ የሲቪክ አደረጃጀቶች አሉ አይደለ የአካባቢ ጥበቃ የፋርማሲስት ባለሙያዎች ወዘተረፈ ከሚባለው ከዛ ሲቪክ ሶሳይቲ የነጋዴዎች ማህበር የሚባለው ማለት ነው ከነዛ ውስጥ የሚካተቱ ነው። የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጁ ነው። በአዲሱ አደረጃጀት ህዋት 50%፣ ብልጽግና 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ ይኖራቸዋል ከዚህ በፊት። ስለዚህ 100% ይሆናል ማለት ነው። ከዚህ በፊት በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ወይም የታጣቂ ወኪል በመሆን ለምሳሌ እነ ታደሰ ወረደ የፓርቲ አባል አይደሉም። እነ ጻድቃን ለምሳሌ የፓርቲ አባል አይደሉም። ከሰራዊቱ በኩል ነው ተወክለው የመጡት። በዛ በሰራዊቱ ውክልና የሚባለው ይሄ ሰራዊቱ ዲሞቢላይዝ የሚሆን ከሆነ ትጥቁን የሚፈታ ከሆነ ወደ ልዩ ኃይል የሚሄደው ወደ ልዩ ኃይል ከሄደ ወደ አድማ ብተና የሚሄደው ያ እንግዲህ ምን ይሆናል ማለት ነው። አድማ ብተና በክልሉ አስተዳደርና ጸጥታ ጉዳዮች ቢሮ በኩል የካቢኔ አባል ይኖረዋል ማለት ነው። ወደ ፖሊስ ያው ፖሊስና አድማ ብተናው ያው ሚሊሻው ነውና ይሄ እንግዲህ በሌላ መልኩ እኮ በሰራዊቱ በኩል የሰራዊቱ ውክልና ይኖር ማለት ሰራዊቱ እየፈረሰ ሄደ እነሱዎች ውክልና እንዳይነሳ ሰራዊቱ እንዲጠነክር እንዲቀጥል ልትፈልግ ትችላለህ። ኤኒዌይስ በመጀመሪያ የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ታጣቂዎችን የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና አይኖረውም ማለት ነው። ሌላው ተፈናቃዮች ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀ የብሔራዊ ኮሚቴ አለ። የፌደራል ፖሊስ፣ የመከላከያ ሚኒስቴር፣ የብሔራዊ ደህንነት እነዚህ የሚመለከታቸው በፌደራል በኩል ያሉበት የፌደራል ብሔራዊ በቀጥታ ተጠርነቱ ሪፖርት በየጊዜው ለጠቅላይ ሚኒስትሩ ለምክትል ጠቅላይ ሚኒስትሩ የሚያቀርብ ማለት ነው። ከዛ ባለፈ ደግሞ የቴክኒክ ደረጃ የትግራይ ጊዜያዊ አስተዳደር ከአፋርም ከአማራ ክልልም ጋር ሆኖ በጋራ በሚሰሩበት ሁኔታ የተደራጀ የቴክኒክ ኮሚቴ አለ። እነዛ እንደገና ተጠናክረው እንዲቀጥሉ የሚላል። ሌሎች ከዚህ ከፕሮክሲ ዋር ጋር የተያያዙ ጉዳዮች አሉ። እነዚህ ብዙም ሰምዋት ክላሲፋይድም ስለሆኑ ይህንን ይመስላል። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናችኋለሁ። ጋት ሚዲያን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረግ ሐሳብ አስተያየታችሁን ማካፈል አትርሱ። ድጋፋችሁ እጅግ በጣም ያስፈልጋል። በሱፐር ታንክስ እና በጊፍት ደግፉ። ኢትዮጵያ በክብር ለዘላለም ትኑር። ታንክ ዩ አመሰግናለሁ።